እና እያየው ነበር የእፎይ ላይቭ ላይ ገብቼ ትንሽ ጥቃት ሊደርስበት እንደነበረ ምናምን በጣም በቃ ደስ አለኝ ሸዊትን ሳያት። አክቹዋሊ ላይክ በፊት የወንዶች ጉዳይን በደንብ ነው ያየነው አብዛኞቻችን። በቃ በዛ ብዬ ጋድ ያጠገብ ራሴን አገኘሁት፣ ማውራት ጀመርን። ከዛ እያወራን እየተጨዋወትን ስለ እምነት ጠየኩት። እምነት ሰው ለምን ይቀባል? በተለምዶ ለምንድን ነው እንደዚህ ሰው የሚቀባው? ከዛ ጎረምሳው የት ነህ አለኝ። አቤት ነቅቻለሁ አልኩኝ። እግዚአብሔርን አልጠይቀ አቤት ነቅቻለሁ። በቃ ቦሌና አለኝ። እሺ መጣው አልኩኝና ዘጋውና ስልኩን እዛ ወጣው ከቤት ላጥ እያልኩኝ ቦሌ ደወለልኝ። መንገድ ላይ ያለው ሄሎ የት ደረስክ አለኝ። ደርሻለሁ መታጠፊያው ጋር ነኝ አልኩት። እሺ አለኝ። ከዛ ሄድኩኝ። የሆነ ሰዓት ክራውድድ ሆነ መንገድ። በቃ ቤት ጋር ልሄድ ከዛ ቆምኩኝ። ደወለልኝ ስል ፓርኪንግ እያቆምኩ ነው። ታዲያ ውስጥ ግባ እየጠበቅን ነው አንተን አለኝ። ማን አለ አልኩት። አኪ አለ፣ ተሜ አለ፣ ሸዊት አለች፣ ልደት አለ፣ ጋዴ አለ አሉ ሁሉም አለኝ። በቃ መጣው እኔንም ጠብቁት መጣው ብዬ በዚህ በዛ ብዬ ደረስኩኝ። ፓርኪንግ አቆምኩና ላጥ እያልኩ ደወልኩለት። የቱ ጋ ናችሁ አልኩት። ውስጥ ገብተህ ወደ ቀኝ ታጠፋለኝ። ውስጥ ገብቼ ወደ ቀኝ ስታጠፍ ሽንት ቤት ገባ። አረ ሽንት ቤት ነው ያለሁት ፈልዬው የት ጋ ነው አልኩት። ና ወጣ ብልና ወደዛኛው ወደ ቀኝ ታጠፋለኝ። እሺ ብዬ ዘጎለል እያልኩ ሴት እጁን እንዲህ አለልኝ። ከዛ ቁጭ ብሎ እጁን እንዴት እንዲህ ይልልኛል ብዬ በጣም ተሰማኝ። እንዴት ምናምን ብዬ ጠጋ ስለካ ቆሞ ነው እንዲህ እያልልኝ የነበረው። አላስተዋልኩ። ችግሩ የኔ ነው። ከዛ ሄድኩኝ። በጣም በቃ ደስ አለኝ ሸዊትን ሳያት። አክቹዋሊ ላይክ በፊት የወንዶች ጉዳይን በደንብ ነው ያየነው አብዛኞቻችን የወንዶች ጉዳይን እና በጣም በቃ እዛ ላይ ያለው ካራክተር በደንብ በቃ ላይክ ስቲል ቃላቶች እስከ ማስታወስ ማለት ነው። ቃላቶች እስከ ማስታወስ እማቃት አርቲስት ነች። ከዚህ በፊትም አንድ አግኝቻታለሁ። ከዛ በጌታ ስም ያላት ትትና ያላት ያነጋገር ስርዓት ያላት ፍቅር ያላት መሳሳት። ከዛ ሄድኩና ሁሉም ሰላም አልኩና ቅፋሪ ሁሉንም ሰላም አልኩኝ። እሷንም ሰላም አልኳት። ከዛ ተቀመጥን። ከዛ ሳይ አኬ የለም። አኬን ቀድሜዋለሁ። አኬ ምን ሆኖ ነው ያረፈደው? ሀሳብ ገባኝና አኬ መጥቷል አላልክኝ እንደ ፈልጌ ስለው ደርሷል እሱም እንዳንተ ነው አለኝ። ከዛ ከ5 ደቂቃ በኋላ አኬ መጣ። ሰላም ተባባልን፣ ቁጭ አልን። ማውራት ተጀመረ፣ መጫወት ተጀመረ። ከዛ ያው እኔ እንደተለመደው ጥያቄዎችን ቀጠልኩኝ። እኔ ባገኘኋቸው አጋጣሚ ላይክ ጥያቄ መጠየቅ ሙዴ ነውና ጥያቄ የተጠያየቅን ከጋዲ ጋር ማውራት ጀመር። ለምን ምግብ ታዘዘ፣ የምግቡ ፓርት። ከዛ ምግብ ታዘዘ። ብዙ በየአይነት ልበለው፣ ያ ብዙ በየአይነት ታዘዘ። መጣ ምግባችንን፣ ተጸለየ። ፈለገ ነበረ፣ ተጸለየ። ከዛ ፈለገ ያው ቡራኬ ግድ ነው፣ ያው ከነሱ የተማርኩት አይደል? ቡራኬ ፈለገ አነሳ፣ ለሁላችንም ሰጠን፣ በላን፣ ምግባችንን በላን፣ ጠገብን። ደግሞ ሸዊቲ እግዚአብሔር እየተነሳች ምናምን ታስተናግደን፣ ብሉ እንጀራ አምጣላችሁ። እኔ በጣም ማለት እሷም እኮ እየበላች ነው። አቤት አልኩኝ። ምን አይነት ትትና ነው እግዚአብሔርን ምን አለ እንድነሱ እንኩላሉ። አንዳንድ እግዚአብሔር እንደዚህ በጣም በቃ ልባቸው ቀና የሆኑ ሰዎችን ሳይ ከዛ ምግባችንን በላን ጨረስን። ከዛ መጠየቅ ጀመርኩኝ። ተጠይቅ እኔ የተቀመጥኩት እኔ ዮሐድ፣ ልደት፣ ሸዊት ነበርን እና እኔ ጋዴ ከኔ ጎን ደግሞ የሆነ ልጅና ከዛ ተሜ፣ ከዛ ጋዴ፣ ከዛ አኬ፣ ከዛ ፈሌ ነው የተቀመጡት። ከዛ እኔና ጋዴ ክሮስ እያወራን በምን አይነት የወሬ ስሜት ውስጥ እንደሆነ አላውቅም። ጋዴ አጠገብ ራሴን አገኘሁት። እግዚአብሔርን በወሬ ስሜት ውስጥ በቃ
በዚህ በዛ ብዬ ራሴን ጋዲ አጠገብ ነው ያገኘሁት። እንዴት እንደሆነ አላውቅም። ይሄ ተአምር ነው። የተአምሮች ሁሉ አንደኛ ነው። በቃ በዚህ በዛ ብዬ ጋዲ አጠገብ ራሴን አገኘሁት። ማውራት ጀመርን። ከዛ እያወራን እየተጨዋወትን ስለ እምነት ጠየኩት። እምነት ሰው ለምን ይቀባል? በተለምዶ ለምንድን ነው እንደዚህ ሰው የሚቀባው? ከምን አንጻር ነው አሉት። መጽሐፍ ቅዱሳዊ ነው አለኝ። አልኩኝ። ባህል ይመስለኝ ነበረ፣ በባህል ይመስለኝ ነበረ እና መጽሐፍ ቅዱሳዊ ነው አለ። አንድ ታሪክ ልንገርህ፣ እሱንም ከመጽሐፍ ቅዱስ ላንሳለህ አለኝ። እሺ አለኝ። እሺ አልኩት። ከዛ ታሪኩን ልንገራችሁ፣ ለእናንተም ይጠቅማችኋል። ላይክ ክርስቲያን እንላለን እንጂ አንዳንዴ መጽሐፍ ቅዱስን ውስጡን በደንብ አንዳንዶቻችን አናውቀውም። መጽሐፍ ቅዱስ ላይ ያለ ቃል ሆኖ ግን አንረዳውም እና ለእናንተም ይጠቅማችኋል ልንገራችሁ። ኮሜንቱን ተዉትና ጋይስ በደንብ አዳምጡኝ። የእውነት በጣም የሚጠቅማችሁ ትምህርት ስለሆነ ማለት ነው። በመጽሐፍ ቅዱስ ላይ በታሪክ መልክ ልንገራችሁ። ኤግዛክት መጽሐፍ ቅዱስ ያለውን ቃል በቃል ሳይሆን በታሪክ መልክ ልንገር። ኤልሳን ታውቁታላችሁ። የኤልያስ ተተኪው ነቢይ ኤልሳ በጣም የእግዚአብሔር ነቢይ ነው። የጸጋ ስጦታ ብሉይ ኪዳን ላይ ያለ ቃል ነው። የጸጋ ስጦታ አልነበረም በኤልሳ ዘመን እና ኤልሳ ሞተ፣ ተቀበረ። ነቢዩ ኤልሳ ከዛ አንዴ ኮሜንት ኦፍ ላድርግ። በጣም ጠቃሚ ትምህርት ስለሆነ ነው። እሺ ለእናንተ ኮሜንቱን ኦፍ ላድርግ። ይቅርታ እናንተ ታፕታፕና ኮፒ ሊንክ አድርጉ። ታፕታፕና ኮፒ ሊንክ። ነቢይ ኤልሳ በሞተ ተቀበረ። ከዛ የሆኑ ሰዎች ሰው ሞተባቸው፣ ሊቀብሩ ወደ መቃብር ቦታ እየሄዱ ጠላት መጣባቸው። ጠላት ሲመጣባቸው ሬሳውን ጥለውት አመለጡ። ሊቀብሩት የመጡትን ሬሳ ጥለውት አመለጡ። ከዛ ልክ ሲያመልጡ ሬሳውን የጣሉት ሬሳውን ነቢይ ኤልሳ የሞተበት አፈር ላይ ነበረ። ነቢይ ኤልሳ የሞተበት መቃብር ላይ ነበረ ሬሳውን የጣሉት። ሬሳው ቆሞ ተነሳ፣ ህይወትን አገኘ። ሬሳው በምን ነቢይ ኤልሳ መቃብር ላይ መቃብሩን በመንካቱ ብቻ ቆሞ ህይወት ኖረው። ይሄ ብሉይ ኪዳን ላይ ያለ ታሪክ ነው። ሰው እምነት የምንለው አሁን የቅዱሳን ያረፉበት ቅዱሳን የምንላቸው ያረፉበት ቦታ የነሱን እንትን ስለሆነ ከእግዚአብሔር ቃል ጋር የተገናኘ ስለሆነ በዛ ልክ ነው። እምነት ከዛ ነው የመጣው ተባልኩና በጣም ገርሞኝ ይሄ ቃል የምር እግዚአብሔር ቃል ላይ ያለ ነው እስከምል ድረስ በዚህ መልኩ እንትን አለን። ይህን ቆንጆ ቃል ተነገረኝ። እንደዚሁ ደስ ብሎኝ ተምሬ ላጠላጥ እያልን ወጣን። ውጭ ጋ ይሄን የመሰለ ውብ ፎቶ ተነሳን። ይኸው ይህን የመሰለ ውብ ፎቶ ዛሬ ተነስተን ሌላ ቀንም እንደምንገናኝ በደንብ ሌላ ቀን እንደምንገናኝ ተነጋግረን ላጥላጥ እያልን ወደ ቤታችን ሄድን እላችኋለሁ። በጣም የተባረከ ቀን፣ ቆንጆ ቀን ነው ያሳለፍነው። እግዚአብሔር ይመስገን። በዚህ መልኩ ቀኑ አለፈ እላችኋለሁ ቤተሰቦች። ቆይ አንዴ ቬሪፋይ አድርግ እያለኝ ነው። ሴቷ ማናት? አርቲስት ሸዊት ከበደ ናት። አርቲስት ሸዊት ከበደ ብዙዎቻችሁ ታውቋታላችሁ። አርቲስት ፈልዬ እኔ ጌታ እኔ ፈልይም በጣም ነው ሙሉ እንትንም አይቼ ነበር። ያው ለማየት ያክል ቲክቶክ ላይ የእፎይን ዛሬ ትንሽ አደጋ ወይ ጥቃት ሊደርስበት ነበረ የሚባል ነገር ሰምቼ ነበረ። ከዛ ላይቭ ላይ ገብቼ ሳይ ምናምን ደህና እንደሆነ አየው እና እያየው ነበር። የእፎይ ላይቭ ላይ ገብቼ ትንሽ ጥቃት ሊደርስብኝ
ሊደርስበት እንደነበረ ምናምን ያው አይቻለሁ። ያው ምንም እንኳን እግዚአብሔር ጠበቀው ማንም ምንም ይሁን ምንም እንዲሆን እንትናል። ሌላ ኢንስታግራም ላይ የደረሰኝ ቴክስት ልንገራችሁ። ዛሬ ኢንስታግራም ላይ የደረሰኝ ቴክስት ልንገራችሁ። ኢንስታግራም ላይ ስቶሪ ያረኩኝ የኔን የአሁኑን ፎቶአችንን ማለት ኢንስታግራም ላይ ስቶሪ ያረኩት አንድ ትልቅ ፎሎወር ያለው አካውንት ምን አለኝ፣ ዛሬ እኮ መስቀል አደባባይ የፕሮቴስታንት ፕሮግራም ነበረ፣ ለምን እዛ ፕሮግራም ላይ አልታደምክም የሚል ቴክስት ደረሰኝ። እንግዲህ እንዲያው ከንግግሩ የተረዳሁት ሌላ የኦርቶዶክስ ፕሮግራም ላይ ትመጣለህ የፕሮቴስታንት ጋር ግን የለህም አይነት ነገር ይመስላል። ቃል በቃል ባይልም እንደዛ ነገር እና ከኢንስታግራም ስቶሪ ላይ ሪፕሌይ ነው ቴክስቱ። ከስቶሪው ሪፕሌይ ማለትም እኔ ከነ ፈለገ አኬ ጋር ያለውን ስቶሪ አድርጌ ከሱ ስቶሪ ሪፕሌይ ነው። ፕሮግራም እንዳለ አክቹዋሊ አላወኩም እውነት ለመናገር። ሲቀጥል ቲክቶክ ላይ አየውኝና ኮሜንት ጋር መግባት ጀመርኩኝ። ኮሜንት ጋር ማየት ጀመርኩና በጣም ብዙ ኮሜንት የሆነ ያየሁት ነጠላ ተደርጎ ከበሮ እየተዘመረ በከበሮ ነጠላ ተደርጎ ምናምን ነበረ ፕሮግራሙ ላይ የመስቀል አደባባይ የነበረው የዛሬው ፕሮግራም ማለት ነው። እና ኮሜንቶች ላይ ሳነብ ኮሜንቶች ላይ ምን ይላል መሆነ መምሰል ይቻላል መሆን አይቻልም ላይክ በነጠላ በምን ምናምን ስለነበረ ላይክ እንደዚህ አይነት ኮሜንቶች ነው። ከዛ አንዱ ምን አለ በጣም የገረመኝ ኮሜንት፣ አሁን ሴጣን መንጫጫት ይጀምራል። ቪዲዮ ላይ የሚያስቅ ነገር ሰው ካየ ቪዲዮ ላይ የሚያስቅ ነገር ሰው ካየ ሪያክት ሊያደርግ ይችላል፣ የሚያስቅ ነገር ኮሜንት ሊያደርግ ይችላል። ያ የሚያስቀው ኮሜንት ስላረገ ሴጣን ተንጫጫ ማለት ግን አይደለም። አንደርስታንድ ማድረግ ያለብን ለምሳሌ ቤተሰብ የምሬ ነው የምላችሁ። ለምሳሌ እኔ ይሄንን ኢፌክት አድርጌ ኤግዛምፕል ስሙኝ፣ በጣም ይሄንን ኢፌክት አድርጌ ኮሜንት ላይ ሳቃችሁ እዩት። አሁን ይሄንን ኢፌክት አያችሁን? ኮሜንት ላይ ሳቃችሁ። ሱላማጢስ በስማም ሱላማጢስዬ ዌልካም የኔ እናት ሱላማጢስዬ እንኳን ደህና መጣሽ። በስማም ረጅም ጊዜ ልንገራችሁ። ኮሜንት ላይ አረኩኝ ይህንን አድርጌ ሳቃችሁ። የሳቃችሁት ሴጣን አሳስቷችሁ ወይም ሴጣን አይደለም የሳቀው፣ ባረኩት ተግባር ነው። ባረኩት ምግባር ልስቁ ትችላላችሁ። አንድ ሰው እየዘለለ ሊሆን ይችላል፣ የሆነ ሪያክሽን እያደረገ ቪዲዮ ቢለቅ እዛ ቪዲዮ ላይ ሪያክት ማድረግ ከሴጣን አይደለም ወይ ሴጣን አይደለም ሪያክት እያደረገ ያለው። የሚያስቅ ስለሆነ ልስቅ ትችላለህ፣ ሪያክት ታደርጋለህ። እና አሁን በቃ ሴጣን ተንጫጫ መስቀል አደባባይ ለነበረው ፕሮግራም ይሄ አይመጣውም፣ አይሄድም። በቃ ላይክ ሪያክት ነው ሰው ሊያደርግ የሚችለው። ፕላስ ደግሞ በጣም ወሳኝ ቪዲዮ ቲክቶክ ላይ ያየሁት እንደው እግዚአብሔር ይመስገን በጣም ቲክቶክ ፎር ዩ ፔጅ በጣም ተስተካክሏል። በጣም መንፈሳዊ ነገሮች ይመጣል። አንድ ፎር ዩ ፔጅ ላይ ምን አየው መሰላችሁ? መጠጥ እየጠጣ መጣ ልጁ። አንተ አለው ኦርቶዶክስ አይደለ ጾም ላይ አይደለህ አለው። ለምንድን ነው መጠጥ የምትጠጣው አለው። ይሄኛው ጠያቂው ማለት ነው። እኔ ለማረገው አለ እኔ ለምሰራው ስተት እኔ ለማረገው ራሴ ነኝ ተወቃሽ እንጂ ሃይማኖቴን አትውቀስ። ቪዲዮ ላይ ያለው ማለት ነው። አንድ ሰው ጾም ላይም ሆኖ አጠቃላይ ኦፊሻሊ አሁን ጾም ላይ ነው አይደለ? ኦፊሻሊ ጾም ላይ ናቸው ሁሉም ሰው አንድ ሰው መጠጥ ቢጠጣ፣ ከሴት ጋር ቢተኛ፣ ሲጋራ ቢያጨስ፣ ጭፈራ ቤት ቢሄድ ግን ሃይማኖቱ ኦርቶዶክስ ሆኖ እንደዛ ቢያደርግ ራሱ ነው እንጂ ሊወቀስበት የሚችለው ሃይማኖቱ አይደለም። ሃይማኖቱ መጾም ነው። እስከ 9 ሰዓት ታስቀድሳለህ። ከዛ በኋላ
ከጾም የራቀ ምግብ ትበላለህ። ገብቷችኋል? ይሄ ቤተክርስቲያኑ አንድ ሰው ፐርሰናሊ ለሚያደርገው ነገር ሙሉ ለሙሉ ሃይማኖትን እንትን ማድረግ ይሄ በጣም ትልቅ ስህተት ነው። የትልቅም ስህተት የትልቆች ስህተት ይሄ ነው። ከእንደዚህ አይነት ሚስቴክ እግዚአብሔር ይጠብቀን። በእውነት ነው ብላችሁ አንድ ሰው ለሚያደርገው ራሱ ነው የሚጠየቀው እንጂ ሃይማኖት ሊጠየቅ አይገባም። እኔ ለማደርገው ነገር ራሴ ነኝ የምወቀሰው። ጆሲ ዘፈነ፣ ጆሲ እንትን አለ ኖ። ስለዚህ ፕሊዝ አንደርስታንድ እያደረግን አንድ አንገቱ ላይ ክር ስላደረገ የኦርቶዶክስ መገለጫ አለው ብላችሁ አንድ መጠጥ እየጠጣ ካየ ኦርቶዶክስ ጾም ላይ ናቸው፣ ያው እነዚህ ውሸት ነው። ይሄ ትልቅ ስህተት ነው። በጣም ትልቅ ስህተት። ያ ሰው ነው ሊጠየቅበት የሚገባው። ለጠጣው ለሰራው ኃጢአት ራሱ ነው የሚጠየቀው። ሃይማኖቱማ ስርዓት ሰጥተዋለች። ትክክለኛ የሆነ ስርዓት ተሰጥቶታል። ሰው እያስተዋልን ለምናገረው እግዚአብሔር ለሁላችንም ልቦና ይስጠን። በጣም ነው የማመሰግነው። አይስዌርቱ ጋር ነው የምላችሁ። እኔ አንዳንዴ ማለት ነው ቁም ነገር ምናምን ካወራሁ በኋላ ሳቄ ይመጣል። አይስዌር ለምን እንደሆነ አላውቅም። እና በቃ እንደኔ በቃ በደስታ እንድትሞሉ በእውነት በቃ እኔም ማድረገውን አድርጉ። እግዚአብሔርን እኔም ማድረገውን አድርጉ ጋይስ። በቃ ደስተኛ ትሆናላችሁ። እግዚአብሔርን ምን እንደማድረግ ልንገራችሁ። እኔ በጣም ውስጤ እኔ እዚህ ጋር ላይ ጆሲ ያለ የሚናገረው ጆሲ ውስጤ ደግሞ የሚዘል ጆሲ ያለ የሆነ ደስተኛ የሆነ ጆሲ ያለ እግዚአብሔርን የምሬን ነው የምላችሁ። እኔ እዚህ አወራለሁ ላይ እዚህ ያለው ጆሲ ያለ ውስጤ ደግሞ የሚዘል ጆሲ ያለ ደስተኛ ጆሲ ያለ ይሁን ላይ ሁሉ ሙልት ያለለች ጆሲ ያለ ውስጤ ደግሞ እግዚአብሔርን እንደኔ ደስተኛ ለመሆን አንደኛና መሰረታዊ ነገር ፈለገን ጓደኛ